ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች በሙሉ ዛሬ እንግዲህ በነገው ዕለት አርሰናል ከማንስፊልድ ጋር በኤፍኤ ካፕ ከሜዳ ውጭ ተጉዞ ጨዋታውን የሚያደርግ ይሆናል። በጨዋታ ላይ ምን ልንመለከት እንችላለን? እነማንስ በቋሚ አሰላለፍ ውስጥ ሊገቡ ይችላሉ የሚለውን ጉዳይ የተመለከተ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉን ላይክና ሰብስክራይብ እንታደርጉን ስንልበት እንጠይቃችኋለን። እንደማታሳፍሩን እናምናለን። አርሰናል እንግዲህ አሁን ላይ በጣም ምርጥ ጊዜን እያሳለፈ ይገኛል። በፕሪሚየር ሊጉም በቻምፒየንስ ሊጉም በኤፍኤ ካፑም በካራባኦ ካፕ ደግሞ ለፍጻሜ ደርሷል። አሁን ላይ እንግዲህ ሌላኛው ለፍጻሜ ይደርሳል ተብሎ በጣም የሚጠበቀው ውድድር ይህ ውድድር ነው፣ የኤፍኤ ካፕ ውድድር ማለት ነው። ምክንያቱም ደግሞ አሁን ላይ ያሉት ተወዳዳሪ ክለቦች ከአንሰራር አንጻር እጅግ በጣም አነስተኛ ጊዜ ላይ ነው ወይም ደግሞ ደካማ አቋምን ነው እያሳዩ የሚገኙት። ወይም ደግሞ በአንጻራዊነት አርሰናል የተሻለ ነው ብለን እናነሳ እንችላለን። አንድ አርሰናልን ትንሽ ሊፎካከሩ የሚችለው ቡድን ማንቸስተር ሲቲ ነው። ማንቸስተር ሲቲ እንግዲህ በነገው ዕለት የሚያደርገውን ጨዋታ ከማንቸስተር ሲቲ ጋር የሚያደርገውን ጨዋታ ማለት ነው ከኒውካስትል ጋር ነው የሚያደርገው፣ ያውም ከሜዳ ውጭ። ኒውካስትል ደግሞ በጣም ጠንካራ ናቸው በሜዳቸው። ከእንደገና ደግሞ በጣም ይፈልጉታል ይሄንን ጨዋታ ከማንቸስተር ሲቲ አንጻር ማለት ነው። ምክንያቱም ደግሞ አሁን ለማንቸስተር ሲቲ ሙሉ ለሙሉ ትኩረቱ ማለት በሚቻል ሁኔታ በፕሪሚየር ሊጉና በቻምፒየንስ ሊጉ ነው። ኤፍኤ ካፕ ቢቀርበትም ችግር የለበትም። ነገር ግን ኒውካስትል ዩናይትድ ቻምፒየንስ ሊግ የማሸነፍ እድል አነስተኛ ነው። ከእንደገና ደግሞ ፕሪሚየር ሊጉንም የማሸነፍ እድል የለውም ብለን እናነሳ እንችላለን። ስለዚህም ኒውካስትል ዩናይትድ የኤፍኤ ካፑን ለማንሳት የተቻለውን ሁሉ ያደርጋል። ስለዚህም ከማንቸስተር ሲቲ በበለጠ ኒውካስትል ጨዋታውን ይፈልጋል። በሜዳው ነው የሚያደርገው። ከእንደገና ደግሞ ሜን ስኳዱን ይዞ ይገባል። ማንቸስተር ሲቲ ሜን ስኳዱን ይዞ ይገባል ተብሎ አይጠበቅም። ነገር ግን ኒውካስትል ዩናይትድ ዋናው ቡድናቸውን ይዘው ይገባሉ ተብሎ ይጠበቃሉ። በሜዳቸው እንደማድረጋቸው መጠን ይህ ጨዋታ ለኒውካስትል ነው እንግዲህ ግምቶች እየተሰጠ የሚገኘው ምን ያህል ጠንካራ እንደሆኑ በሜዳቸው እንግዲህ በባለፈው የዩናይትድ ጨዋታ መመልከት ችለናል። ምክንያቱም ደግሞ ቀይ ካርድ ወጥቶባቸው ኒውካስትል ዩናይትዶች በሚካኤል ካሪክ ስር ተሸንፈው የማያውቀውን ማንቸስተር ዩናይትድን አሸንፈዋል ኒውካስትል ዩናይትዶች። ስለዚህም እጅግ በጣም ምርጥ እንደሆኑ ተመልክተናል። ስለዚህም ማንቸስተር ሲቲ ከፉክክሩ ካወጡት ወይም ደግሞ እንዲወድቅ ካደረጉት በእርግጠኝነት አርሰናል እስከ ፍጻሜ የሚደርስበት እድል እጅግ በጣም ሰፊ ነው ብለን እናነሳ እንችላለን። አሁን ላይ ኒውካስትል፣ ማንቸስተር ሲቲ፣ ሌላኛው አርሰናል፣ ሊቨርፑል፣ ቼልሲ እነዚህ ብቻ ናቸው ትላልቅ ብለው ልናነሳ የምንችለው። ሌላኛው በፕሪሚየር ሊጉ ከወገብ በታች ያሉ ቡድኖች እንዲሁም ደግሞ አሪፍ አቋም በዘንድሮ ውድድር ዘመን እያሳዩ የማይገኙ ቡድኖች እንደነ ዌስትሃም እንዲሁም ደግሞ ሌሎች ክለቦች ናቸው እንግዲህ እንደነ ሊድስ ነው በፉክክሩ ላይ ወይም ደግሞ በዚህ በኤፍኤ ካፕ ውድድር ላይ ያሉት። ስለዚህም አሁን ላይ ለአርሰናል ስጋት ሊሆን የሚችለው ቼልሲ፣ ሊቨርፑል፣ ኒውካስትልና ማንቸስተር ሲቲ ናቸው እንጂ ሌሎቹ ብዙም አስጊ የሚሆኑበት እድል አነስተኛ ነው። ከኒውካስትልና ከማንቸስተር ሲቲ ደግሞ አንዱ ነው የሚያልፈው ወደ ቀጣዩ ዙር። ስለዚህም አርሰናል ይህንን ውድድር የሚያሸንፍበት እድል እንዳለ መናገር እንችላለን። ቢያንስ እንኳን እስከ ፍጻሜ የሚደርስበት እድል እጅግ በጣም ሰፊ ነው ብለን እናነሳ እንችላለን ማለት ነው። በቀጥታ ወደ ጨዋታው ደግሞ ስናመራ እንግዲህ ማንስፊልድ ታውን አሁን ላይ በሊግ ዋን እየተጫወቱ የሚገኙ ቡድኖች ናቸው። በሊግ ዋንም እንግዲህ በሊጋቸው እጅግ በጣም የወረደ አቋም እያሳዩ ነው የሚገኙት። በተለይም ከወራሽ ቀጠናው በ5 አይ ቲንክ ነጥብ ነው እንግዲህ 16ኛ ደረጃ ርቀው በ16ኛ ደረጃ የተቀመጡት። በዘንድሮ ውድድር ዘመን በርካታ ጨዋታቸውን በሽንፈትና በአቻ ነው እያጠናቀቁ የሚገኙት። በተለይም በአሁኑ ዕለት በተለይ ያለፉትን 4 ጨዋታዎች ማሸነፍ አልቻሉም። በሁለቱ ተሸንፈው በሁለቱ አቻ ወጥተዋል ማለት ነው። ይህም የሚያሳየው ምን ያህል የወረደ ፐርፎርማንስ እያሳዩ እንዳለ ነው። ነገር ግን ብዙም ሊናውቁ የሚገቡ ቡድኖች አይደሉም። ምክንያቱም ደግሞ በፕሪሚየር ሊግ የተጫወተ ያለውን ክለብ በርንሌን 2-1 በሆነ ውጤት ከሜዳቸው ውጭ ያሸንፈው ያው እንዳቻ ነበር ሊጠናቀቅ የተቃረበው። ነገር ግን በ80ኛው ደቂቃ ላይ ይህ ክለብ ማንስፊልድ እንግዲህ ባስቆጠሩት ግብ 2-1 በሆነ ውጤት ማሸነፍ ችሏል። ካምባክ ነው የሰሩት። ቀይ ካርድ ወጥቶባቸው አይደለም በርንሌ እጅግ በጣም የሚያስገርም ቡድን እንደሆኑ ማንስፊልድ መመልከት እንችላለን። ምክንያቱም ነው ያለ ምንም ፕሬዠር ነው የሚጫወቱት። በርንሌ በፕሬዠር ነው የሚጫወተው። እንዴ ከማንስፊልድ ጋር ይሸነፋሉ የሚል ፕሬዠር ውስጥ ገብቶ ነው የሚጫወተው። ስለዚህም እነዚህ ማንስፊልድ ደግሞ ቢያሸንፉ ለነሱ ስማቸውን በደንብ ከፍ ያደርጋሉ እንጂ የሚጎልባቸው ነገር የለም ቢሸነፉ። ስለዚህም ይህንን ጨዋታ ለማሸነፍ ከፍተኛ ጥረትን ያደርጋሉ ተብሎ ይጠበቃል። አርሰናልን በዚህ ነገር ሊፈተን ይችላል። በተለይም ከሜዳችን ውጭ ለማድረጋችን ሜዳውን በሚገባ እነሱ ለምዶታል። በተለይ ሜዳቸው በጣም ጥሩ የሚባል አይደለም።
ስለዚህም ሜዳውን አርሰናል ደግሞ እንደዚህ አይነት ሜዳ አልለመደም። ስለዚህም የሜዳ አድቫንቴጅ ይኖራቸዋል። ከእንደገና ደግሞ ያለ ፕሬዠር ነው የሚጫወቱ። ምንም እንኳን አርሰናል ይህንን ጨዋታ ቢሸነፍም ባያሸነፍም ብዙም ለውጥ ባይመጣም፣ ነገር ግን በማንስፊልድ መሸነፉ ከኤፍኤ ካፕ መውጣቱ ሳይሆን በማንስፊልድ መሸነፉ ትንሽ ፕሬዠር እንዲኖርበት ያደርጋል። እንዲሁም እንዲህ እየተባለ ነው አርሰናል አይደለም በነ ማንስፊልድ ተሸንፎ በሊግ ዋን ቡድን ያውም ደግሞ በወረደ አቋም እያሳየ ባለ ቡድን እንዲሁም ሚኬል አርቴታ እየተቸቸ ነው፣ እንዲሁም ቡድኑ በአጠቃላይ እየተተቸ ነው የሚገኘው። ሌላ መነጋገሪያ ርዕስ ወይም ደግሞ እኛን የሚተቹበት ርዕስ እንፈጥራለን እንጂ ብዙ የሚፈጠር ነገር ያለ አይኖርም። ምክንያቱም ደግሞ በሁለተኛ ቡድናችን ነው የምንገባው። በሜን ስኳዳችን በነ ራይስ እንዲሁም ሳሊባ ባሉበት እነ ዴቪድ ራያ ባሉበት ቡድን አይደለም እነዚህ የምንገጥማቸው፣ በሁለተኛ ቡድናችን ነው የምንገጥመው። እስቲ ግምታዊ አሰላለፉን አርሰናል ምን አይነት አሰላለፍ ይዞ ይገባል የሚለውን ስናይ እንግዲህ በዛሬው ዕለት በርካታ ተጫዋቾች ቋሚ እንደማይሆኑ ወይም ደግሞ በዚህ ጨዋታ ላይ እንደማይሰለፉ እየተገለጸ ይገኛል። እንዲሁም በዛሬው ዕለት በተደረገው ልምምር ላይ እነዚህ ተጫዋቾች አልተገኙም ነበር። ለምሳሌ ዩሪያን ቲምበር አልተገኘም ነበር፣ ቤን ዋይት አልተገኘም ነበር፣ ዊሊያም ሳሊባ አልተገኘም ነበር፣ ጋብሪኤል ማጋሌሽ አልተገኘም ነበር፣ ዴክላን ራይስ፣ ዙቢሜንዲ፣ ሚኬል ሜሪኖ፣ ማርቲን ኦዴጋርድ እነዚህ ተጫዋቾች እንግዲህ በዛሬው ዕለት አርሰናል ልምምድ በሚሰራ ሰዓት ላይ እንዳልተገኙ ነው እንግዲህ እየተገለጸ የሚገኘው። በዚህ መሰረት እንግዲህ የተለያዩ ተጫዋቾች እነሱ ተክቶ ይገባሉ ተብሎ ይጠበቃል። ልምምር ባይሰሩም ነገር ግን የሚሰለፉበት እድል ሊኖር ይችላል። ስለዚህም ግምታዊ ያስተላልፍን እንመልከት። ኬፓ አሪዛባላጋ በእርግጠኝነት በዚህ ጨዋታ እንግዲህ የአርሰናልን ግብ ጠባቂ ቦታ ላይ ሸፍኖ ይጮታል ተብሎ የሚጠበቀው ድንቁ ግብ ጠባቂ ነው። በኤፍኤ ካፕም በካራባኦ ካፕም አርሰናልን እጅግ በጣም እየጠቀመ ያለ ግብ ጠባቂ እንደሆነ ይታወቃል። በዚህኛውም ጨዋታ ተጫዋች ይሰለፋል ተብሎ ይጠበቃል። ወደ ተከላካዮቻችን ስናመራ ሞስኬራ በዊሊያም ሳሊባ ቦታ፣ ጋብሪኤል ማጋሌሽ ሊሰለፍ ይችላል። አሊያም ደግሞ ሂንካፔ ማጋሌሽ የማይሰለፍ ከሆነ ሂንካፔ ያው በዛሬው ዕለት ልምምድ አልሰራም፣ ስለዚህም የሚሰለፍበት እድል አነስተኛ ነው። ስለዚህ ሂንካፔ፣ ከዛም በኋላ ካላፊዮሪ በግራ በኩል፣ በቀኝ በኩል ደግሞ ሊዩል ስማኤልስ ስኬሊ ይሰለፋል ተብሎ ተጠብቆ ነበር። ነገር ግን ሊዩል ስማኤልስ ስኬሊ በቅጣት ምክንያት ይህን ጨዋታ የሚያመልጠው ይሆናል። በባለፉት ጨዋታዎች ቢጫ ካርድ በመመልከቱ ምክንያት ሁለት ተከታታይ ጨዋታ በዛሬው ዕለት እንግዲህ በቅጣት ምክንያት ይህን ጨዋታ የሚያልፈው ይሆናል ሊዩል ስማኤልስ ስኬሊ። ስለዚህ እሱን ተክቶ ሊጫወት የሚችለው ሳልመን ሊጫወት ይችላል። እንዲሁም ደግሞ ከአካዳሚ ሊመጣ ይችላል። አሊያም ደግሞ ሚኬል አርቴታ ሌላ ተጫዋች በዚህ ቦታ ላይ ሊያሰልፍ ይችላል የሚል እምነት አለ። ያው ቤን ዋይት ተጎድቷል። እንዲሁም ደግሞ ቤን ዋይት የሚመጣ ከሆነ ቤን ዋይት አሊያም ደግሞ ቲምበር ደግሞ የሚሰለፍ ከሆነ ቲምበር፣ ነገር ግን በዛሬው ዕለት በልምምድ ላይ አልታየም። ስለዚህም ሌላ ከአካዳሚ ተጫዋች ሊመጣ ይችላል። ወደ መሀል ሜዳ ስናይ ደግሞ ኤቤሪቼ ኤዜ እና ሃቨርትስ የ8ና የ10 ቁጥር ቦታውን ሲይዙ የ6 ቁጥር ቦታውን ደግሞ ኖርጋርድ ይዟል ተብሎ ይጠበቃል። ወደ አጥቂ ቦታ ስናይ ደግሞ ኖኒ ማዱዌኬ በቀኝ በኩል፣ በግራ በኩል ደግሞ ማርቲኔሊ፣ በ9 ቁጥር ቦታ ላይ ደግሞ ጋብሪኤል ሄሱስ ይሰለፋል ተብሎ ይጠበቃል። እንግዲህ አሪፍ የሚባል አስተላለፍ ነው ስናየው ማንስፊልድ እንደመሆኑ ከነገና ደግሞ ኤፍኤ ካፕ እንደመሆኑ መጠን እነዚህ ተጫዋቾች በደንብ ቡድኑን ሊዋሃዱ ከነገና ደግሞ ሞር ራሳቸውን በደንብ ሊያሳዩ የሚችሉበት ጨዋታ ነው። በተለይም ኖርጋርድ ይህን ጨዋታ እንግዲህ በሚገባ ራሱን የሚያሳይበት ጨዋታ ይሆናል ተብሎ ይጠበቃል። ሃቨርትስ ሙሉ ለሙሉ ፊት ሆኖ እንግዲህ ሙሉ ለሙሉ ከሜዳ ላይ ሜዳውን ለመላመድ እንግዲህ ጨዋታን ለመላመድ አሪፍ አጋጣሚ ይመስለኛል። ከሃቨርትስ በትክክለኛው ሰዓት በትክክለኛው ጊዜ ነው እንግዲህ ጨዋታ የመጣው። ጋብሪኤል ሄሱስም እንግዲህ በሚገባ ራሱን የሚያሳይበት ጨዋታ እንዲሁም ኖኒ ማዱዌኬን በተመሳሳይ ሞር ወደ ኳስ ሙድ ውስጥ እንዲገባ የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። እነዚህ ተጫዋቾች በተለይ ጋብሪኤል ሄሱስ፣ ማዱዌኬ እንዲሁም ኖርጋርድ በተከታታይ ጨዋታዎች እንግዲህ ለአርሰናል እየተሰለፉ ያልሆኑ ተጫዋች እንደሆኑ ይታወቃል። በተለይ ኖኒ ማዱዌኬ የተቀየረው ላይ የገባ አይደለም፣ ጋብሪኤል ሄሱስን በተመሳሳይ። ስለዚህም አሁን ላይ ራሳቸውን የሚያሳዩበት ጊዜ ይመስለኛል። እነዚህ ተጫዋቾች እንግዲህ በነገው ዕለት አርሰናል ይህንን አስተላለፍ ይዞ ይገባል ተብሎ ይጠበቃል። ነገር ግን ከነዚህ ተጫዋቾች በተለይም ጋብሪኤል ማጋሌሽ እንዲሁም ደግሞ የጋብሪኤል ማጋሌሽ ቦታ እንዲሁም ደግሞ የቀኝ የተመላላሽ ስፍራ ቦታ ማን ይተኳል የሚለው ጉዳይ እጅግ በጣም አሳሳቢ ጉዳይ ነው። ምክንያቱም ደግሞ አሁን ላይ የሚተኳቸው ተጫዋቾች በተለይም ማረፍ አለባቸው። ለምሳሌ ሂንካፔ የሚሰለፍ ቢሆን እንኳን ሂንካፔ በእርግጠኝነት በሌቨርኩሰን ጨዋታ ልንጠቀሙ ስለምንችል ማረፍ ነበረበት። ያው ጋብሪኤልም እንደምንጠቀመው እናውቃለን። ነገር ግን ያው
በአንጻራዊነት ሂንካፔ ይሻላል። ሂንካፔ ይሰለፋል። በቃ ሂንካፔ ቢሰለፍ ችግር የለብንም። ሂንካፔ ይሰለፋል ማለት ነው በጋብርኤል በኩል። እንዲሁም ደግሞ በቲምበር በኩል ደግሞ ሳልመን የተባለው ተጫዋች ሊሰለፍ ይችላል፣ ከአካዳሚ ሊመጣ ይችላል ብለን እናስባለን ማለት ነው። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እኔ ይህንን ጨዋታ አርሰናል 4-0 በሆነ ውጤት ያሸንፋል የሚል እምነት አለኝ። እናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ